በዘንድሮ ውድድር ዓመት ከሻምፒዮንሺፕ ያደገው ሰንደርላንድ እስካሁን ድረስ በሜዳው የሚያሸንፈው ክለብ አልተገኘም ነበር። ትላንትና ምሽት ያምናው ሻምፒዮን ሊቨርፑል መጥቶ ይህንን ነገር እስከሚያሳካው ድረስ ነገር ግን የአርኔ ስሎቱ ሊቨርፑል ሰንደርላንድን በሜዳው ያሸነፈ የመጀመሪያውና ብቸኛው ክለብ መሆን ችሏል። ትላንትና በስታዲየም ኦፍ ላይት እጅግ በጣም ከባድ ጨዋታን ተመልክተን ነበር። ነገር ግን ሊቨርፑል ከሜዳ ውጪ ሰንደርላንድን ገጥሞ እጅግ በጣም ፈታኝ በነበረው ጨዋታ 1-0 በሆነ ውጤት በማሸነፍ ወሳኝ 3 ነጥብ አስመዝግቦ ከማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት ማጥበብ የቻለበትን ውጤት አስመዝግቧል። ትላንትና ጨዋታው ለሊቨርፑሎች ፈታኝ ነበር። ከዚህም በተጨማሪ ዋታሩ ኢንዶ ከባድ ጉዳት አጋጥሞት በስትሬቸር ነው ተቀይሮ የወጣው። ተጫዋቹ በወጣበትም ሰዓት ጥሩ ስሜት አልተሰማውም፣ እያለቀሰ ነበር የወጣው። ነገር ግን ደግሞ ሊቨርፑሎች ትላንትና ወሳኝ 3 ነጥብ አሳክተው ወጥተዋል። ጨዋታው ለሊቨርፑሎች እንዴት ነበር? የመከላከል መዋቅሩን ለመስበረስ ምን አይነት ሁኔታዎችን ተጠቅመዋል? ከዚህስ በተጨማሪ የሊቨርፑል የፊት መስመር ትላንትና ጎል ለማስቆጠር የተቸገረው ለምንድን ነው? ከዚህም ባለፈ በሊቨርፑል በኩል ያለውን የቀይ መስመር ተመላላሽ ችግር አሰልጣኝ አርነ ስሎት በተቃራኒ ውድድር ዘመን ጨዋታዎች እንዴት አድርገው ሊቀርፉት ይችላሉ? የሊቨርፑል የመጀመሪያ አጋማሽስ በጣም ፈታኝ የነበረው ለምንድን ነው? ጨዋታው ካበቃስ በኋላ አሰልጣኝ አርነ ስሎት ምን አይነት አስተያየትን ሰጡ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምነግራችሁ ይሆናል። ሰላም ተነስተለን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ ከናንተ ጋር አብረን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ እንደዚህ አይነት ዘገባዎችን መከታተል የምትፈልጉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ ይፈልጋል ሌሎች በርካታ የእግር ኳስ ተመልካቾች ጋር እንዲደርስና ቫይራል እንዲወጣ። ስለዚህ ይሄ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለንና ሁላችሁም ይሄንን ፕሮግራም ከወደዳችሁት ላይክ በማድረግ ፕሮግራሙን እንድትከታተሉ እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በዛሬው ጧት የመጨረሻው ዝግጅታችን የሚሆነው ሰንደርላንድ እና የሊቨርፑልን ጨዋታ የመመልከት ጉዳይ ይሆናል። ትላንትና እንግዲህ ሲደረጉ ከነበሩ የፕሪሚየር ሊጉ ጨዋታዎች መካከል ሌላኛውና ትልቁ የነበረው የሰንደርላንድ እና የሊቨርፑል ጨዋታ ነው። እንግዲህ ይህ ጨዋታ ስታዲየም ኦፍ ላይት ላይ የተደረገ ጨዋታ ነው። ጨዋታውን ሁለት ነገሮች ከባድ እንዲሆን አድርገውት ነበረ። አንደኛ ሊቨርፑል በባለፈው በማንቸስተር ሲቲ ተሸንፎ ነው የመጣው። ያውም ሲመራ የነበረውን ጨዋታ በመጨረሻዎቹ ደቂቃዎች ጎሎች ተቆጥረውበት ተሸንፎ የመጣ ቡድን ነው። አንደኛው ጉዳይ ይሄ ነው። ስለዚህ በዚህ ጨዋታ ላይ ማሸነፍና 3 ነጥብ ማስመዝገብ የግድ ይፈልግ ነበረ እና በሳምንቱ ደግሞ ቼልሲና እንዲሁ ደግሞ ማንቸስተር ዩናይትድ ነጥብ ስለጣሉለት ይህንን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱን ማጥበብ ይችላል። ወደ 4ኛ ደረጃ ለመመለስ በደንብ መንገዱን እንዲያሰፋ እድል ይሰጠዋል። ስለዚህ ለሊቨርፑል ጨዋታ አንዱ ወሳኝ የነበረው በዚህ ምክንያት ነበር። ሁለተኛ ደግሞ ጨዋታው የተደረገው በስታዲየም ኦፍ ላይት ነው። እንግዲህ ስታዲየም ኦፍ ላይት ማለት ዘንድሮ ሰንደርላንድ አንድም ጨዋታ ያልተሸነፈበት ሜዳ ነው። እዚህ ሜዳ ላይ ሰንደርላንድ ማሸነፍ የትኛውም ክለብ አልቻለም። ትልልቅ የምትሏቸው ክለቦችም ሳይቀሩ ሰንደርላንድ ማሸነፍ አልቻሉም። እዚህ ሜዳ ላይ መጥተው ምን ያክል እንግዲህ ከባድ ሜዳ እንደሆነ በዚህ መረዳት ትችላላችሁ። አርሰናል ይህን ቡድን እዚህ ሜዳ ላይ መጥቶ አላሸነፈም። ማንቸስተር ሲቲ ይህን ነገር ማድረግ አልቻለም። ሌሎቹንም ቡድኖች ማንሳት ይቻላል እና አንድም ጨዋታ በሜዳው ያልተሸነፈ ቡድን ሰንደርላንድ ነበር። ስለዚህ ያንን የሜዳውን ጥንካሬ እንዴት ሊቨርፑል ሊያሻሽለው ይችላል የሚለው ነገር አንዱ በጣም ሲጠበቅ የነበረው ጉዳይ ነው። እንግዲህ ትላንትና አስተላለፉን ለተመለከተ አሰልጣኝ አርነ ስሎት በቃ ከአቅማቸው በላይ በሆነ ምክንያት አንዳንድ ለውጦችን ለማድረግ የተገደዱበት እንደነበረ ተመልክተናል። ያው በግብ ጠባቂ ቦታ ላይ እንደተለመደው አሊሰን ቤከር ነበረ የሊቨርፑል ግብ ጠባቂ ሆኖ ሲጀምር የተመለከትነው። ከአሊሰን ቤከር ባሻገር ግን የተከላካይ መስመር ላይ አንዲ ሮበርትሰን፣ ቨርጂል ቫን ዳይክ፣ ኢብራሂማ ኮናቴ ተሰልፈው ከዛ በኋላ በቀኙ መስመር ላይ ዋታሩ ኢንዶ ጃፓናዊው ተጫዋች ነበር የተሰለፈው። እኔ እውነት ለመናገር በጣም ከምወዳቸው ተጫዋቾች መካከል አንዱ ዋታሩ ኢንዶ ነው። በጣም ጥሩ አቅም ያለው ወኔ ያለው በዛ ላይ ደግሞ በመሃል ሜዳ ላይ በተለይ የ6 ቁጥር ሚናን በደንብ መወጣት የሚችል ተጫዋች ነው። ግን አሰልጣኙ ደግሞ ራያን ግራቨንበርህ አላቸው አርነ ስሎት ለዚህ ተጫዋች ብዙ እድል ሲሰጡት አናይም።
በዛ ቢባል 5 ደቂቃ ሲቀረው ወይ 6-7 ደቂቃ ሲቀረው ቀይረው ቢያስገቡት ነው ያን ያክል ለተጫዋቹ ብዙ እድል ዴሊቨር አያደርጉለትም ነበር። ነገር ግን አሁን አማራጭ የላቸውም። ፍሪምፖንግ ነበር፣ ፍሪምፖንግ ተጎድቷል። ዶሚኒክ ሶቦዝላይ ባለፈው ቀይ ካርድ ተመልክቷል። ያውም ያለ ቦታው የሚጫወት ተጫዋች ነው። እንግዲህ ግን ምንም አማራጭ የላቸውም። ዶሚኒክ ሶቦዝላይንም አጥተውታል። ስለዚህ አሁን የመጨረሻ አማራጭ ማጣት ትላንትና ዋታሩ ኢንዶን እንዲሰለፍ ነበር ያደረጉት። ግን እንዳለመታደል ሆኖ ደግሞ ዋታሩ ኢንዶ ትላንትና ያጋጠመው ጉዳት በጣም ዘግናኝ ነበረ። በእርግጥ ከማንም ተጫዋች ጋር አልተጋጨም ወይ ጥፋት ፋውል ተሰርቶበት አይደለም። ግን በማታስቡት ሁኔታ ባጋጠመው ጉዳት ምክንያት ትላንት ተቀይሮ ወጥቷል። አሁን እንግዲህ የአማራጭ ማጣት ሊቨርፑል ውስጥ የምንመለከትበት ጊዜ ይመጣል። እንመለከተዋለን በኋላ ላይ። ማካሊስተር፣ ራያን ግራቨንበር፣ ፍሎሪያን ቬትስ፣ ኮዲ ጋክፖ፣ ሞ ሳላ እና ሁጎ ኤኪቲኬ ትላንት በቋሚነት የጀመሩ ተጫዋቾች ነበሩ ማለት ነው። እንግዲህ ትላንትና በሁለቱም ቡድኖች በኩል ስናይ የነበረው እንቅስቃሴ እጅግ በጣም የሚገርም ነበረ። ሊቨርፑል ያጠቃል። የሰንደርላንድን የመከላከል መስመር ለመስበር ያላደረጉት ጥረት አልነበረም። ትላንት የሚገርመው በቃ ከጨዋታው ፊሽካ ከተነፋበት ደቂቃ ጀምሮ የነበራቸው ጥረት እጅግ በጣም የተለየ ነበር ጎል ለማስቆጠር። ግን እንዳለመታደል ሆኖ ትላንትና ያን ነገር ማድረግ አልቻሉም ለረጅም ደቂቃዎች። እንዳያችሁት ትላንትና እንግዲህ ሊቨርፑል በጨዋታው ላይ በጣም በሚያስገርም ሁኔታ 23 ሙከራዎችን የሞከረ ቡድን ነበር። 23 ሙከራ ሞክሮ ከ23ቱ ግን ኢላማውን የጠበቀው 3 ሙከራ ብቻ ነበረ። ተመልከቱ እንግዲህ ምን ያክል ሙከራ እንደሞከረ። ኢቭን የሰንደርላንዱ ግብ ጠባቂ ሮቢን ሮይፌስ 2 በጣም አደገኛ የሚባሉ ኳሶችን ትላንትና ሲያድን ተመልክተናል። ሊቨርፑል 57% ኳስ ተቆጣጥሮ ነበር። ሰንደርላንድ 43% ኳስ የተቆጣጠረ ቡድን ነው። እንግዲህ 11 ሙከራዎችን ሞክረው ከ11ዱ 2ቱ ብቻ ናቸው ኢላማቸውን የጠበቁ ሙከራዎች የነበሩት። እና በትላንትናው ጨዋታ ላይ እንደተመለከትነው ሊቨርፑል ብዙ ኳስ በመቀባበል ብዙ ሙከራዎችን በማድረግ ብዙ የተሳኩ ኳሶችንም በመቀባበል እንዲሁ ደግሞ ኢላማቸውን የጠበቁ ሙከራዎችን በማድረግ ብታዩ ሊቨርፑል በጣም የተሻለ ቡድን ሆኖ ተመልክተናል። ግን ሊቨርፑል ትላንት ጎል ለማስቆጠር በጣም የተቸገረበት ደቂቃ ነበር የተመለከትነው። እንግዲህ የመጀመሪያው አጋማሽ ጎሎች ለማስቆጠር ሊቨርፑል በጣም ተቸግሯል። ሙከራዎችን ቢያደርግም ጥሩ የሆኑ የግብ ማግባት እድሎችን ቢፈጥርም እነዛን እድሎች ግን በደንብ ሊጠቀምባቸው አልቻለም ነበር። ሊቨርፑል እንግዲህ የሰንደርላንድን ጎል እየፈተሸ ነበር ብለን ስንል 14 ሙከራዎች በመጀመሪያው አጋማሽ ተሞክረው ነበር። ግን ትላንትና የሰንደርላንድ መከላከል አጥር ነበር እና ያ አጥር የሆነው መከላከል በቀላሉ ሊቨርፑል ጎል እንዳያስቆጥር ምክንያት ሆኗል። እንግዲህ እንዳያችሁት በፊት መስመር ላይ ሁጎ ኤኪቲኬ እንደውም ኤኪቲኬ በተሻለ ሲጫወት ያየሁት ሁለተኛው አጋማሽ ላይ ነው። ይልቁኑ የመጀመሪያው አጋማሽ ላይ በጣም ከፍተኛ ጥረት ያደረጉ የሊቨርፑል ተጫዋቾች ነበሩ፣ ግን ጎል ለማስቆጠር ደግሞ አልቻሉ። ትላንት ባላርድ፣ አልዴሬቴ፣ ሪኔልዶ እና ደግሞ ኖርዲ ሙኩዌሌ እነዚህ 4 የተከላካይ መስመር ተጫዋቾች በፍጹም የመከላከል ቀጠናው ላይ ሊቨርፑል መጥቶ ሙከራዎችን እንዲያደርግ ኢላማቸውን የጠበቁ ሙከራዎችን እንዲያደርግ ጎሎችን እንዲያስቆጥር አልፈቀዱለትም ነበረ። ያ ለሊቨርፑል የመጀመሪያውን አጋማሽ እጅግ በጣም ከባድና ፈታኝ አድርጎታል። ቅድም እንዳልኩት ሮቢን ሮይፌስ በጣም ጥሩ ቆይታን ያሳየበት ነበር። በተለይ ደግሞ የተሞከሩበት ኳሶችን በጣም በጥሩ ሁኔታ አድኗል እና ምናልባትም ደግሞ እሱ እነዛን ኳሶች ባያወጣ ኖሮ ሊቨርፑል ጎሎችን ለማስቆጠር ብዙም የማይቸገር ቡድን ሊሆን ይችል ነበረ። ግን ደግሞ እንዳያችሁት በጣም ጥሩ የሆነ እንቅስቃሴን ያሳዩበት የሰንደርላንድ መከላከል ተመልክተናል። ከዚህ በተጨማሪ ፍሎሪያን ቬትስ ራሱ በሚያረጋቸው ሩጫዎች ላይ ጎል ለማስቆጠር በሚያደርገው ጥረት ላይ ያንን ፍሪ ፍሎይንግ የሆነ ጨዋታውን እንዳያደርግ የሰንደርላንድ ተጫዋቾች በደንብ ተጫዋቹን ማርክ አድርገውት ነበር። በደንብ ተጫዋቹን ኮንትሮል አድርገውት ነበር፣ ይዘውት ነበር። እንዴት ተጫዋቹ ይላውስ በቃ መላወሻ ሁሉ አላገኘም። ትላንት ተጫዋቹን በጣም ማርክ አድርገውት ነበር። ሞሳላ፣ ኮዲ ጋክፖ፣ ሁጎ ኤኪቲኬ በቃ ጥሩ የሆነ የጎል ፕሮዳክሽኖችን መፍጠር አልቻሉም የትላንትናው ጨዋታ ላይ እና እንግዲህ እንደተመለከትነው ዘንድሮ በሊቨርፑል በኩል ካየን ከመስከረም ወር ጀምሮ ሊቨርፑል በመጀመሪያዎቹ 30 ደቂቃዎች ላይ ሊቨርፑል ጎል ያስቆጠረው አንድ ጊዜ ብቻ ነው። ተመልከቱ እንግዲህ በዘንድሮ የውድድር ዓመት ማለት ነው ከመስከረም ወር ጀምሮ ሊቨርፑል በመጀመሪያው አጋማሽ ጎል ያስቆጠረው አንድ ጊዜ ብቻ ነው። ያ ማለት ይሄ ቡድን ጎል ለማስቆጠር እጅግ በጣም እንደሚቸገር በተለይ ደግሞ እንደ ሰንደርላንድ ጥቅጥቅ ብሎ የሚጫወቱ በሎ ብሎክ የሚጫወቱ የተከላካይ
መዋቅር ባላቸው ቡድኖች በሚገጥምበት ጊዜ ሊቨርፑል በጣም እንደሚቸገር እንመለከታለንና ትላንትናም የተመለከትነው ያንኑ ጉዳይ ነበር ማለት ነው። ነገር ግን ደግሞ በቃ ያላቸውን የሴት ፒስ አማራጭ በደንብ ተጠቅመውበት የሚፈልጉትን ጎል አግኝተው ትላንትና ወጥተዋል። እንግዲህ ለሊቨርፑል ትላንት ቫንዳይክ ነው ጎል ሲያስቆጥር የተመለከትነው። በረጅሙ ከማዕዘን ምት የተሻማ ኳስ ነበረ። ያንን የተሻማውን ኳስ ቫንዳይክ በግንባር ገጭቶ እንግዲህ ለሊቨርፑል ጎሉን አስቆጥሯል። የሰንደርላንዱ ተጫዋች ባልሳሳት ኖርዲ ሙክዌሌ ይመስለኛል ኳሱን ለማውጣት ሞክሮ ነበረ፣ ግን የቫንዳይክ የግንባር ኳስ በጣም ጠንካራ ነበረ። ያው ቫንዳይክ አንድ ለሊቨርፑል የሚሰጠው ትልቁ አስተዋጽኦ እንዲህ ባሉ በጣም ጎል ለማስቆጠር ሊቨርፑል በተቸገረባቸው ጨዋታዎች ላይ ጥሩ የሆነ ጎሎችን ከሴት ፒስ ወይም ደግሞ ከቆሙ ኳሶች በማስቆጠር ቡድኑን መታደግ ይችላል። ለምሳሌ ዘንድሮ ሊቨርፑል በቻምፒየንስ ሊግ አትሌቲኮ ማድሪድን በመጨረሻዎቹ ደቂቃዎች ጎል አስቆጥሮ ሲያሸንፍ ይሄ ተጫዋች ነበር በግንባር ጎል ገጭቶ ያስቆጠረው። ሌሎች ጨዋታዎችንም ማንሳት ይቻላል እና የቫንዳይክ ሚና በጣም ትልቅ ነበር። በተለይ ከእንዲህ አይነት ጨዋታዎች ጋር ደግሞ ጎል በማስቆጠር ረገድ በደንብ ተጫዋቹ ስሙ የሚነሳ ተጫዋች መሆኑን እንመለከታለን። ትላንትና ሊቨርፑል እንግዲህ ይህንን ጎል አስቆጥሮ 1-0 በሆነ ውጤት ጨዋታውን አሸንፎ ወጥቷል። ግን እንደዛም ቢሆን በጣም አስቸጋሪ ነበር። ኢቨን ሰንደርላንዶች ጎል ከተቆጠረባቸው በኋላ ጎል ለማስቆጠር የነበራቸውን ጥረት ስንመለከት ነበርና ሊቨርፑል ይህንን አይነት ፐርፎርማንስ እንግዲህ አሳይቶ ጨዋታውን አሸንፎ ወጥቷል። የትልልቅ ቡድኖች አንዱ ኳሊቲ የሚሆነው ምንድነው? እንደዚህ በተቸገሩበትም ወቅት ጎል አስቆጥረው አሸንፈው መውጣታቸው ነው። በቃ ትልቅ ቡድን የሚያሰኛቸው። ምናልባት ጎል ለማስቆጠር ሊቸገሩ ይችላሉ፣ በጣም ስትራግል ሊበዛባቸው ይችላል። እነዛን ነገሮች ግን ተቋቁመው በደንብ አሸንፈው መውጣት የትልቅ ቡድኖች አንዱ ካራክተርና መገለጫ መሆኑን እናነሳለን ማለት ነው። ከዚህ በተጨማሪ እንግዲህ ሌላው ትላንትና የተመለከትነው የኢብራሂማ ኮናቴና የብሪያን ብሮቢ ፍልሚያ ነበረ። እንግዲህ ብሪያን ብሮቢ የፊት መስመር ተጫዋች ነው በሰንደርላንድ በኩልና የነበራቸውን ዱኤል የነበራቸውን ፍልሚያ ስትመለከቱት በጣም የሚያስገርም ነበረ። ግን በእያንዳንዱ ዱኤሎች ላይ ትላንት ኢብራሂማ ኮናቴ በደንብ ተጫዋቹን ኮንትሮል አድርጎት ነበረ። ሁለቱም ተጫዋቾች ትከሻ ለትከሻ ተለካክተው ተመልክተናል። እንደውም የፍጹም ቅጣት ምት ሁሉ ሰንደርላንዶች ጠይቀው ነበረ። የመጀመሪያው አጋማሽ ሊጠናቀቅ አካባቢ የፍጹም ቅጣት ምት ሊሰጠን ይገባል የሚሉ ጥያቄዎች ሁሉ ሲያቀርቡ ነበረና ትላንትና እንደተመለከትነው የ26 ዓመቱ ተከላካይ በቃ ጥሩ ፐርፎርማንስ ያሳየበት። ዘንድሮ ኢብራሂማ ኮናቴ ከብዙ ነገሮች ጋር የሚተች ተጫዋች ነው። አቋሙ ልክ አይደለም፣ ፐርፎርማንሱ ወርዷል፣ በዛ በሚጠበቅበት ልክ ፐርፎርም እያደረገ አይደለም፣ ወደ ጎል ያመሩ ስህተቶችን እየተሳሳተ ነው። ስለዚህ ይሄ ተጫዋች በቃ እንደውም ክለቡን ለቆ መውጣት አለበት እየተባለ ነበርና ብዙ ፈተናዎች ገጥመውታል ተጫዋቹ፣ የአቋም መውረድ። ከዛ ደግሞ በቅርቡ አባቱን አጥቷል። እንግዲህ የአባቱ የልፈት ህይወት ተሰምቶ ነበርና እነዛን ሁሉ ፈተናዎች ግን ኢብራሂማ ኮናቴ በመቋቋም ትላንትና ደግሞ ምርጥ ብቃቱን ያሳየበት ነው። እንደው አንዳንድ የፐርፎርማንስ መውረዶች ተጫዋቾች ጋር ሊያጋጥሙ ይችላሉ። ይሄ ኦቪየስ የሆነ ጉዳይ ነው። ግን እንዲህ አይነት ተጫዋች ነኝ የሚለውን ነገር ትላንትና በደንብ ኮናቴ ያስመሰከረበት ነው። ሪያል ማድሪድን የመሰለ ትልቅ ክለብ እኮ ተጫዋቹን ሲፈልገው ነበርና ለምንድን ነው በሌሎች ክለቦች ራዳር ውስጥ የገባው የሚለውን ነገር ለማየት ይሄኛው በጣም በቂ ማሳያ ሆኖ መቅረብ ይችላልና ትላንትና እያንዳንዱን የግንባር ላይ ኳሶች እያንዳንዱን የመሬት ላይ ፍልሚያዎች ተጫዋቹ ትላንት ሲያሸንፍ የነበረበት መንገድ ለሊቨርፑል ማሸነፍ እንደ አንድ ትልቅ ግብአት ሆኖ መቆጠር የሚችል ነገር ነው። ትላንት ሊቨርፑል አሸነፈ ብለን ስንል የኢብራሂማ ኮናቴም ጨዋታው ላይ የነበረው ሚና በጣም ትልቅ ስለነበር ማሸነፍ ችሎ መውጣቱን በዚህ መንገድ እንመለከታለን ማለት ነው። ከዚህ ጨዋታ ጋር ግን አያይዘን የምንመለከተው ሌላኛው ጉዳይ የሊቨርፑል የቀኝ መስመር የመከላከል ጉዳይ ነው። እንግዲህ ራይት ባክ በሊቨርፑል በኩል ዘንድሮ ትልቅ ችግር ሆኗል። ትሬንት አሌክዛንደር አርኖልድ ለቆ መውጣቱ የሊቨርፑል ደጋፊዎችን ካንገበገባቸው በላይ አሁን ነው በደንብ ሊያንገበግባቸው የሚችለው። እውነት ለመናገር በቃ በደንብ ይሄ በቃ ሊያስቆጫቸው የሚገባው አሁን ነው። ከዚህ በላይ ምን ሲሆን ሊያስቆጫቸው ይችላል? ከዚህ በላይ ምን ቢፈጠር ሊያናዳቸው ይችላል? እውነት ለመናገር እነሱ እኮ ሲሄዱ እኛም በቃ ከዳን በሚል ስሜት ነበረ ሲናደዱ የተመለከት ነው። እኛም በቃ ከዳን፣ ያ ስሜት በጣም የሚያናድድ ነው የሚል አይነት ነበረ። ግን አሁን ከዛም የባሰ ሆነ። የመጀመሪያው ተመራጭ ፍሪምፖንግ ዘንድሮ ጉዳት አልቻለም። ከአንዴም ሁለቴ እየተጎዳ ይገኛል። ኮነር ብራድሊ ባለፈው ከአርሰናል ጋር በተደረገው ጨዋታ ላይ ጉዳት አጋጠመው፣ ይኸው ከሜዳ ርቋል። ከዛ በተጨማሪ
እንግዲህ ዶሚኒክ ሶቦስላይ ያለ ቦታው ወይም ደግሞ በዚህ ቦታ ላይ መጫወት ይሄ በአማካይ መስመር ላይ የሚጫወት ተጫዋችን ቢሆን ነገር ግን ደግሞ ያለ ቦታው አሰልጣኝ አርነ ስሎት ተጫዋቹን እያጫወቱት ተመልክተናል። ያው አማራጭ ማጣት ነው እንዲህ አይነት ነገሮች ውስጥ አሰልጣኙን ሲከታቸው የነበረውና ይህንን ተጫዋች እንግዲህ ሲጠቀሙበት ስንመለከት ነበረ። ከነዚህ ሁሉ አማራጮች በኋላ ኢቭን ሌላ አራተኛ አማራጭ ተጠቅመው አሁን አምስተኛው አማራጭ ነው ዋታሩ ኢንዶ። ዘንድሮ ብዙ እድል ሲሰጠው የተመለከትነው ተጫዋችም አይደለም በመሰረቱ ግን አሰልጣኙ ምንም አማራጭ ስለሌላቸው ያንዳንዴ የአማራጭ ማጣት ይህን ተጫዋች እንግዲህ ያለ ቦታው በዚህ ቦታ ላይ እንዲጫወት ያደርጉታልና እንግዲህ ይህንን ተጫዋች ኢቭን ጆ ጎሜዝም አማራጭ ነው ተብሎ እኮ እዚህ ቦታ ላይ ሲጫወት ስንመለከት ነበር። እንዲህ አይነት ነገሮችን ሲያደርጉ ነበር። እንግዲህ ይህ ጃፓናዊ ተጫዋች በቃ የአቅርቦት ተጫዋች ነው። ሜዳ ላይ ከገባ ምንም ነገር ማድረግ ይችላል። በጣም የሚያስገርም ተጫዋች ነው። ትላንትና እንግዲህ የተሻገረ ኳስ ለማውጣት እግሩን በጣም ስትረች አድርጎ ዘርግቶ ነበረ። በጣም እግሩን ለጥጦት ነበረ እና ያንን እግሩን ስትረች ባረገበት ሰዓት ላይ ነው የቁርጭምጭሚት ጉዳት ያጋጠመው፣ የግራ ቁርጭምጭሚት ጉዳት ያጋጠመውና ደቂቃዎችን ፈጅቷል ለተጫዋቹ የሕክምና እርዳታ ለማድረግ ራሱ እና ቢያንስ 6 ደቂቃ ይሆናል። በእርግጠኝነት 6 ደቂቃ ዘግይቷል ጨዋታው ተጫዋቹን ለማከም እና ከዛ በኋላ በእርግጥ ጎሜዝ ተቀይሮ ወደ ሜዳ ገብቷል። እያለቀሰ ነበረ የወጣው ትላንት በቃሬዛና ከባድ ነው ለሊቨርፑል ስሜቱ። እንግዲህ አምና ዋንጫ ያሸነፈ የነበረ ቡድን ዘንድሮ እንዲህ ባለ የተጫዋቾች ጉዳት ትርምስምስ ውስጥ መግባቱ ለሊቨርፑል ደጋፊዎች በጣም የሚያሳዝን ነው ማለት ይቻላልና ትላንት እንግዲህ አርነ ስሎት ወደ ቤንች ዞር ሲሉ 3 ታዳጊ ተጫዋቾችም ነበሯቸው እና ይሄ ውጤት የሚቀይሩላቸውን ተጫዋቾች ራሱ እምብዛም ትላንትና ቤንች ላይ አላገኙም ነበር አሰልጣኙና ምናልባት የሆኑ ተጫዋቾችን ልናነሳ እንችላለን። ማማርዳሽቪሊ ወይ ሚሎስ ኬርኬዥ፣ ኬዛ፣ ኩርቲስ ጆንስ፣ ጆ ጎሜዝን ልናነሳ እንችላለን። ግን ካልቪን ራምሴ፣ ኬራን ሞሪሰን፣ ትሬይ ኖኒ፣ ሪዮን ኖጉሙሃ እነዚህ ነበሩ ትላንት ቤንች ላይ ከሲኒየሮቹ ተጫዋቾች ጋር የነበሩትና በጣም ለሊቨርፑል ደጋፊዎች አስጨናቂ ጨዋታ ነበር ሊባል ይችላል። ለማንኛውም እንግዲህ ሊቨርፑል በጣም ወሳኝ የሆነ 3 ነጥብ ነው ያስመዘገበው። ስታዲየም ኦፍ ላይት ላይ መጥቶ ማሸነፍ ለክለቦች ከባድ ነበር። ያንን ነገር ማድረጉ በጣም የተለየ ነገር ነው ማለት ይቻላል። ከዛ በተጨማሪ ግን የማንቸስተር ዩናይትድ እና የቼልሲ ነጥብ መጣል ደግሞ ሊቨርፑል በደንብ ተጠቅሞበታል። ማንቸስተር ዩናይትድ ከዌስትሃም ተጫውቶ ነጥብ ጣለ። ቼልሲ ከሌድስ ዩናይትድ ተጫውቶ ነጥብ ጣለ። አሁን እንግዲህ ሊቨርፑል ከቼልሲ ጋር ያለውን የነጥብ ልዩነት ወደ 2 ከማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት ወደ 3 ዝቅ ያደረገበት ሆኗል። ስለዚህ አሁን የአንድ ጨዋታ ጉዳይ ነው። ማንቸስተር ዩናይትድ ወይ ቼልሲ አንድ ጨዋታ ነጥብ ከጣሉና ሊቨርፑል ካሸነፈ ደረጃውን በደንብ ወደ ላይ ከፍ ማድረግ ይችላልና ትላንት ሰንደርላንድን ያሸነፉበት በጣም ትልቅ የሚባል የጨዋታ ምሽት ነበር ማለት ይቻላል። እንግዲህ ጨዋታው ካበቃ በኋላ አሰልጣኝ አርነ ስሎት ምን ተናገሩ የሚለውን ነገር ስንመለከት የዋታሩ ኢንዶን ጉዳት በተመለከተ ጥሩ ስሜት አልተሰማውም ነበር የሚል ሀሳባቸውን የሰጡት። በቃ ዳዝናት ሉክ ጉድ የሚል ሀሳብ ነው የሰጡት እና እንዳለመታደል ሆኖ ድለኞች አይደለንም፣ እስከ ውድድር ዓመቱ መጨረሻ ድረስ ላናገኘው እንችላለን፣ የረጅም ጊዜ ጉዳት ይመስለኛል የሚል ሀሳብም ጭምር ነው አሰልጣኙ የተናገሩት ማለት ነው። እና ግን በጣም ጥሩ እንቅስቃሴ አሳይቷል በመከላከሉ ረገድ፣ የቆሙ ኳሶችንም ሴት ፒሶችንም ሲከላከል ነበረ የሚል ሀሳብም ጭምር ነው የሰጡት አሰልጣኙ እና በጣም ሲሪየስ የሆነ ጉዳት መሆኑንም ነው አሰልጣኙ የተናገሩት። በእርግጥ የክብደቱ መጠን ምን ያክል እንደሚሆን መናገር አልችልም። ነገ ማለትም ዛሬ ያው ተጨማሪ ሕክምና ምርመራዎች ይደረጉለታል። ከዛ በኋላ እንግዲህ ለምን ያክል ጊዜ ከሜዳ ላይ ያርቀው እንደሚችል እንመለከታለን የሚል ሀሳብ ነው የሰጡትና ቀይ መስመር ላይ ያለብንን ክፍተት የበለጠ ያከበደብን ጉዳት ነው የሚል ሀሳብ ነው አሰልጣኙ የሰጡት። እንግዲህ የዋታሩ ኢንዶ መጎዳት ሊቨርፑልን በእርግጥም የሚጎዳው ጉዳት እንደሆነ የምንመለከተው ጉዳይ ይሆናል። ከዛ በተጨማሪ ግን ያው ውጤቱ በጣም ጥሩ እንደነበር አሰልጣኙ አርነ ስሎት ተናግረዋል ማለት ነው። ለማንኛውም እንግዲህ ሊቨርፑል ይህንን ጨዋታ አሸንፎ ወጥቷል። እንግዲህ በቀጣይ ከብራይተን ጋር ወሳኝ የሆነውን ጨዋታውን ሊቨርፑል ያከናውናል በሜዳው 4ኛ ዙር ኤፍ ኤ ካፕ ጨዋታውን ካከናወነ በኋላ ከዛ ደግሞ በፕሪሚየር ሊጉ ከኖቲንጋም ፎረስት ጋር ሊቨርፑል ሲጫወት የምንመለከት ይሆናል ማለት ነው። ለማንኛውም ትላንት ሊቨርፑል አሸንፎ ወጥቶ ከማንቸስተር ዩናይትድ እና ከቼልሲ ጋር ያለውን የነጥብ ልዩነት ያጠበበበት በስታዲየም ኦፍ ላይት ወሳኝ 3 ነጥብ ያስመዘገበበትና የመጀመሪያው በስታዲየም ኦፍ ላይት ያሸነፈ የመጀመሪያውና ብቸኛው ክለብ ያስባለውን ውጤት ያገኘበት ነበር። ለማንኛውም ትላንት ሊቨርፑል አሸንፎ ወጥቷል።
እንግዲህ ትላንት ያስመዘገቡት ውጤት ለሊቨርፑል ደጋፊዎች ደስ የሚል ቢሆንም የዋታር ዊንዶ ጉዳት ግን ደግሞ ሊቨርፑሎችን ያስከፋ ነበር። የሙሉ 90 ደቂቃ ውጤት ሰንደርላንድ ባዶ ሊቨርፑል 1 ሆኖ ተጠናቋል። ዛሬ እግዚአብሔር ቢፈቅድ ምሽት ከ2 ሰዓት ጀምሮ በቀጥታ ስርጭት ፕሮግራማችን እንገናኛለን። የሰንደርላንድና የአርሰናልን ጨዋታ የተመለከቱ የተለያዩ ነጥቦችን የተለያዩ ሀሳቦችን እያነሳን ከእናንተ ጋር አብረን ቆይታ የምናደርግ ነው የሚሆነው። ለምሽት ቀጠሮ እንያዝና እኛ እዚህ ጋር እናበቃለን። ሊቨርፑል ጨዋታውን አሸንፎ ወጥቷል። እንግዲህ የሊቨርፑል ደጋፊዎች ምን ተሰማችሁ? ስለ ጉዳቱስ ምን ትላላችሁ? ኮሜንት ላይ የገባችሁ ደግሞ ሀሳቦቻችሁን ጻፉልን። እንግዲህ ቀጣይ በኤፍኤ ካፕ ጨዋታ ደግሞ ሊቨርፑል በሜዳው ብራይተንን የሚያስተናግድ ይሆናል ማለት ነው።